ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ሰበር መረጃዎች ወጥተዋል። መቀሌ ዩኒቨርሲቲና አዲግራት ወጣቶች ጦርነትን በመቃወም ድምጻቸውን አሰምተዋል። አመራሮች እረፉልን የሚሉ የተቃውሞ ድምጾችንም ሲያሰሙ ውለዋል። የትግራይ ኃይሎች 15 ኪሎ ሜትር ዘልቀው ወደ አፋር ክልል መጋሌ ከተማ መግባታቸውን ደግሞ ዋና አስተዳዳሪው ተናግረዋል። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አጣጥሏል። በአፋር ክልልም የህወሓት ኃይሎች ተቆጣጥረዋቸዋል ከተባሉና ከአጎራባች አካባቢዎች ከ2000 በላይ ሰዎች መፈናቀላቸውን አንድ የአካባቢው ባለስልጣን ተናግረዋል። የአፋር ክልል ሚሊሻዎችም ወደ ክልላቸው ሰብረው በገቡ የህወሓት ታጣቂዎች ላይ የመልሶ ማጥቃት መክፈታቸው ተሰምቷል። በሌላ በኩል ደግሞ መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል በቁጥጥር ስር መዋሉን ፖሊስ አስታውቋል። ይህ በእንዲህ እንዳለም በአገሪቱ የተለያዩ ክፍሎች ውስጥ የሚገኝ ህዝብ ጦርነት አያስፈልግም የሚል ድምጽ ከፍ አድርጎ እንዲያሰማና ለእርስ በርስ ጦርነት ማንኛውንም ድጋፍ ባለመስጠት ትብብር እንዲነፍግ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ሀገር በቀል የሲቪል ማህበረሰብ ድርጅት ጥሪ አቅርቧል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን የትግራይ ኃይሎች በአፋር ክልል ያደረሱትን ጥቃት አስመልክቶ የወጡትን አዳዲስ መረጃዎች እንዲያዘጋጅተንላችኋል። ቻናላችን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መረጃዎችን ስናልፍ የትግራይ ኃይሎች 15 ኪሎ ሜትር ዘልቀው ወደ አፋር ክልል መጋሌ ወረዳ ገብተዋል ሲሉ ዋና አስተዳዳሪው ከሰዋል። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አጣጥሏል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራው ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኝ ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ትናንት ረቡዕ ጥቅምት 26 ቀን 2018 ዓመተ ምህረት ምሽት ባወጣው መግለጫ ነው። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼክ በራህ ኡስማን አጎራባች በሆነው የትግራይ ክልል የሚገኘው የቲዲኤፍ ኃይል ከትናንት ረቡዕ ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብተዋል ሲሉ ተናግረዋል ማለታቸውን ቢቢሲ ዘግቧል። ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡ እየሸሸ ታጣቂ ቡድን ቦታ እየያዘ ሄዷል። ከዚያ ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ከምሽቱ 12 ሰዓት አካባቢ ነው ሲሉ በክልሉ መንግስት የቀረበውን ውንጀላ አጠናክረዋል። የአፋር ክልል መንግስት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ በሞርታርና በዙ 23 ከባድ መሳሪያዎች ተኩስ መከፈቱን በመጥቀስ በመግለጫው ወንጅሏል። የአካባቢው ነዋሪ በተኩሱ ድምጽ ተደናግጦ መሸሹን የሚናገሩት ዋና አስተዳዳሪው አቶ አብዱ ወደ ክልሉ እንቅስቃሴ ያደረገው በጣም ብዙ ኃይል መሆኑን አንስተዋል። የትግራይ ጦርነትን ያስቆመው የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲል ሞክሷል። አሁን ይሄ ነው ሊባል የሚችል አይደለም ሲሉ የታጣቂዎችን ብዛት በቁጥር መቀነስ እንደማይችሉም አክለዋል። መጋሌ ወረዳ ከትግራይ ክልል ጋር በ4 ወረዳ እንደሚዋሰን የሚናገሩት አቶ አብዱ በዚያ ግንባር ሁሉ ኃይሉ ገብተዋል ብለዋል። ታጣቂው ኃይል 6 በዚያ አካባቢ መንደሮችን ይዟል። ህዝብ መሰብሰቢያ የሚሆኑ ማለት ነው። በቦታ ስፋት ግን ወደ 15 ኪሎ ሜትር ውስጥ ዘልቆ ገብተዋል ሲሉም ከሰዋል። ዋና አስተዳዳሪው በታጣቂዎች ቁጥጥር ስር እንደሆኑ የጠቀሷቸው ካርፋቱ፣ አለጉቢ፣ ሚልኪ፣ ጎረአይ፣ ጎላ ዲዳና ዳልጊና የተባሉ መንደሮችን ነው። አቶ አብዱ አክለውም የቀበሌውን ማዕከል እስካሁን አልያዙም። ነገር ግን ከማዕከሉ ውጭ ያሉ 1 ኪሎ ሜትር ርቀት ላይ ያሉ አካባቢዎች ሙሉ በሙሉ በእነሱ ቁጥጥር ስር ናቸው ብለዋል። እንደ ዋና አስተዳዳሪው ገለጻ በታጣቂዎች እጅ ወድቀዋል የተባሉት አካባቢዎች ነዋሪ የነበሩ ሰዎች ወደ አቶምሳ ቀበሌ ማዕከልና አሮሪ የሚባል አካባቢ ሸሽተዋል። ህዝቡ ገና ስላልተረጋጋ ምን ያክል ሰዎች እንደተፈናቀሉ መጥቀስ እንደማይችሉ የሚገልጹት አቶ አብዱ ተቆርጦ የቀረ ህዝብም አለ በማለትም ተናግረዋል። የወረዳ ዋና አስተዳዳሪ በአሁኑ ሰዓት የተኩስ ድምጽ እንደሌለ ቢገልጹም ታጣቂው ቡድን ወደፊት እየገባ በመሆኑ በድጋሚ ተኩስ ይነሳል የሚል ስጋት መኖሩን አስረድተዋል። አፋር ክልል መንግስት በትናንትናው መግለጫው የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የዜጎች ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን እንደሚወጣ አስጠንቅቋል። ዋና አስተዳዳሪው አቶ አብዱ የአካባቢ ሚሊሻና ህዝብ ካልሆነ በቀር እስካሁን ድረስ ታጣቂዎች ተቆጣጥረዋቸዋል ወደ ተባሉ ቦታዎች እንዲገባ የተደረገ የክልልም ሆነ የፌዴራል መንግስት ኃይል አለመኖሩን ተናግረዋል። በክልሉ
በክልሉ መንግስት በኩል ጦርነቱ እንዳይከሰት ተብሎ ይመስለኛል እስካሁን ወደዚያ የመጣ ኃይል የለም ሲሉም ተናግረዋል። ጥቃት ተከፍቶባቸዋል በተባሉት አካባቢዎች ላይ ሀራ መሬት ወይም የትግራይ ሰላም ኃይል በመባል የሚታወቁት ከትግራይ ኃይሎች የተገነጠሉ ታጣቂዎች ስለመኖራቸው ጥያቄ የቀረበላቸው አቶ አብዱ የተያዘው ቦታ ተኩስ የተከፈተበት አካባቢም ላይ እንደዚያ የሚባሉ ሰዎች የሉም ብለዋል። ቢቢሲ በአፋር ክልል መንግስት የቀረበውን ክስ በተመለከተም ለትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጀኔራል ተክላይ ኪዳነ ጥያቄ አቅርቤያለሁ ብለዋል። የጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለም የሚሉት ብርጋዴር ጀኔራል ተክላይ በምላሹ የአፋር ክልልና የሀራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ከሰዋል። በአፋር ራሳቸውን ሀራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆኖ የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሶብናል፣ እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉም ተናግረዋል። ብርጋዴር ጀኔራል ተክላይ ተደጋጋሚ ጥቃት ተፈጽሞብናል በሚል የጠቀሷቸው ምላዛት፣ አሃዛ፣ ደስአ፣ ወጀራትና ገረብ አገው የተባሉ አካባቢዎችን ነው። ባለፈው ሳምንት እሁድ ጥቅምት 23 ቀን 2018 ዓ.ም ገረብ አገውና ደደርባ በሚባል አካባቢ ትንኮሳዎችን ፈጽመዋል፣ ጉዳትም ደርሷል በማለት ወንጅለዋል። እንደውም እንጠያይ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን። ይህንን በይፋ ለህዝባችን ግልጽ እናደርጋለን ሲሉም አክለዋል። የትግራይ ክልል ጊዜያዊ አስተዳደር እነዚህን እንቅስቃሴዎች በተመለከተ የወሰደው ራስን የመከላከል እርምጃም ሆነ የተሰጠ ግብረ መልስ እንደሌለ የጸጥታው ዘርፍ ኃላፊ ተናግረዋል። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ነገር ግን አላደረግነውም። ባለንበት ሆነን ራሳችንን ከመከላከል ውጭ የተቆጣጠርነው የሄድንበት ቦታም የለም ሲሉ የትግራይ ኃይሎችን ተከላክለዋል። የፕሪቶሪያው ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የሚፈልገው የሚሉት ብርጋዴር ጄኔራል ተክላይ ለሌላ ጣልቃ ገብነት የሚሆን ቀዳዳ ማግኘት እንችል ይሆን በሚል ተስፋ ካልሆነ በቀር አዲስ የተፈጠረ ነገር የለም ሲሉ ምላሽ ሰጥተዋል። የአፋር ክልል መንግስት በህወሓት ይህንን ክስ ያቀረበው የፌዴራል መንግስትና የትግራይ ክልል አመራሮች እንዳሻቸው በአንዳቸው ላይ ጠንካራ ወንጀላዎችን እያቀረቡ ባሉበት ወቅት ነው። ህወሓት የፕሪቶሪያ ስምምነት የተፈረመበትን 3ኛ ዓመት በማስመልከት እሁድ ጥቅምት 23 ቀን 2018 ዓ.ም ባወጣው መግለጫ የፌዴራል መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው ሲል ከሷል። የፌዴራል መንግስት ታጣቂዎችን በመመልመል በማሰልጠንና በማደራጀት የትግራይ ህዝብ እርስ በርሱ እንዲዋጋ እየሰራ እንደሆነ በመጥቀስም ወንጅሏል። በማግስቱ በመከላከያ ሰራዊት ሰሜን እዝ ላይ የተፈጸመውን ጥቃት ለመዘከር በተካሄደ ስነ ስርዓት ላይ ንግግር ያደረጉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ደግሞ የክህደት ኃይል ሲሉ የጠሩትን የህወሓት ቡድን እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉ ተደምጠዋል። የፕሪቶሪያ ስምምነት ከተፈረመ ወዲህ በህወሓት የተፈጸሙ ትንኮሳዎች፣ ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው ሲሉም በህወሓት ውስጥ አሉ ያሏቸውን የተወሰኑ ቡድኖችን ወንጅለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በበኩላቸው ትናንት ረቡዕ ምሽት በማህበራዊ ሚዲያ ገጻቸው ባሰፈሩት አጭር ጽሑፍ የፌዴራል መንግስትን ጎትቶ ወደ ግጭት ለማስገባት እየሞከረ ነው ያሉትን ኋላ ቀር ቡድን መክሰሳቸውን ከዚህ ቀደም በነበረው የዜና አወጃችን ገልጸንላችሁ ነበር። አቶ ጌታቸው ለዚህ ተግባር ቀንደኛዎቹ ፈጻሚዎችና ተጠያቂዎች በሚል የጠቀሷቸው የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ የሆኑትን ሜጀር ጀነራል ፍስሐ ኪዳኑና ሜጀር ጀነራል ዮሐንስ ወልደ ጊዮርጊስን ማለትም ማንጁስና መዲድን ነው። ጌታቸው እየተደረገ ነው ያሉትን እንቅስቃሴ ማስቆም የሚችሉትም እነኚሁ የጦር አዛዦች እንደሆኑ ገልጸዋል። በአፋር ክልል የህወሓት ኃይሎች ተቆጣጥረዋቸዋል ከተባሉና ከአጎራባች አካባቢዎች ከ2000 በላይ ሰዎች መፈናቀላቸውን ደግሞ አንድ የአካባቢው ባለስልጣን ተናግረዋል በማለት ኢትዮጵያ ኢንሳይደር ዘግቧል። ከቀያቸው የተፈናቀሉት ነዋሪዎች በአፋር ክልል ዞን 2 መጋሌ ወረዳ በሚገኘው በፋሮ ቀበሌና በአቅራቢያው በሚገኙ ቦታዎች መጠለላቸውንም ባለስልጣኑ ገልጸዋል። በመጋሌ ወረዳ በሚገኘው ቶንሳ ቀበሌ ላይ ትናንት ረቡዕ ጥቅምት 26 ቀን 2018 ዓ.ም በህወሓት ቡድን ጥቃት መፈጸሙን የአፋር ክልል መንግስት ትናንት ምሽት ባወጣው መግለጫ ማስታወቁ ማይዘነጋ። ኢትዮጵያ ኢንሳይደር በስልክ አነጋገርኳቸው ያላቸውን 3 የክልሉን ነዋሪዎች ጠቅሶ የክልሉ መንግስት የህወሓት ቡድን በቀበሌው የሚገኙ 6 አካባቢዎችን በጉልበት ተቆጣጥሯል ሲል የአፋር ክልል መንግስት ያወጣውን መግለጫ ኢትዮጵያ ኢንሳይደር ማረጋገጡን ገልጿል። የቶንሳ ቀበሌ ነዋሪ የሆኑ አንድ የአይን ማኝ የትናንቱ የከባድ መሳሪያ ተኩሱ የቆየው ከአመሻሽ 12 ሰዓት ተኩል ገደማ ጀምሮ እስከ ምሽቱ 2 ሰዓት እንደነበር መግለጻቸውንም ዘገባው አካቷል። የቶንሳ ቀበሌ ነዋሪ የሆኑ አንድ የአይን ማኝ የትናንቱ የከባድ መሳሪያ ተኩሱ የቆየው ከአመሻሽ 12 ሰዓት ተኩል ገደማ ጀምሮ እስከ ምሽቱ 2 ሰዓት እንደነበር ገልጸዋል። ተኩሱ ሲጀመር የአካባቢው ነዋሪዎች ከስፍራው በመሸሻቸው በሰዎች ላይ በርካታ ጉዳት አለመድረሱን አስረድተዋል። ስማቸው እንዳይጠቀስ የጠየቁ የቶንሳ ቀበሌ ስራ ኃላፊ ባለስልጣን አካባቢዎቹ በህወሓት ኃይሎች ቁጥጥር ስር በመሆናቸው በጥቃቱ የደረሰውን ትክክለኛ ጉዳት ለማጣራት አለመቻሉንም ተናግረዋል። ሆኖም በጥቃቱ በእንስሳትና በቤቶች ላይ ጉዳት መድረሱን ሰምቻለሁ
አለው ሲሉ ተናግረዋል። በትናንቱ ጥቃት ሳቢያ 700 ገደማ ሰዎች መፈናቀላቸውን የሚያሳይ መረጃ እንደደረሳቸውም የስራ ኃላፊው አክለዋል። የመጋሌ ወረዳ የእንስሳት እርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የትናንቱን ጥቃት ተከትሎ በሶስት ቀበሌዎች ነዋሪዎች የሆኑ ከ2000 በላይ ሰዎች መፈናቀላቸውን ገልጸዋል። ነዋሪዎቹ የተፈናቀሉት ቶንሳ፣ ፋሮና አዱ ከተባሉ ቀበሌዎች መሆኑንም ኃላፊው አመልክተዋል። ከቶንሳ ቀበሌ ብቻ 1333 አባወራዎችና እማወራዎች መፈናቀላቸውን የገለጹት አቶ አብዱ ከአዱ 786ና ከፋሮ 660 አባወራዎች በተመሳሳይ መኖሪያቸውን ለቀው ወደ ሌሎች ቦታዎች መሄዳቸውን አብራርተዋል። አብዛኞቹ ተፈናቃዮች ተጠልለው የሚገኙት በፋሮ ቀበሌ በሚገኙ አካባቢዎች እንደሆነ የጠቆሙት አቶ አብዱ ኢብሮና ሳፋ ዶሬ በተባሉ የቀበሌው ስፍራዎች ተፈናቃዮች እንደሚገኙም ጠቁመዋል። ከነዚህ በተጨማሪ አሮሪ ወደ ተባለ ስፍራ የሄዱ ተፈናቃዮች እንዳሉም አክለዋል። ሌላኛዋ የአካባቢ ነዋሪ በበኩሏ የህወሓት ኃይሎች ተቆጣጥረውታል በተባለ ቦታ ያሉ ነዋሪዎች ቀያቸውን ለቀው ለመሄድ ሲሞክሩ ክልከላ እንደተደረገባቸው መስማቱን ገልጿል። በእነዚህ አካባቢዎች እህቶቹና ወንድሞቹ እንደሚገኙ ያመለከተው ይሄው ግለሰብ እነርሱን በስልክ ባነጋገረበት ወቅት በነዋሪዎች ላይ ድብደባ እየተፈጸመ መሆኑን እንደገለጹለት አስረድቷል። ይኸው ነዋሪ በእነርሱ አካባቢ የትግራይ ሰላም ኃይሎች የሚባሉ ታጣቂዎች ላለፉት 4 ወራት ሲንቀሳቀሱ መመልከቱን ገልጿል። ህወሓቶች ወደ አካባቢው የመጡት እነዚህን ኃይሎች ለማጥቃት ነው የሚል ግምቱንም አስቀምጧል። በዛሬው ዕለት እስከ እኩለ ቀን ድረስ በአካባቢው ምንም አይነት የተለየ እንቅስቃሴ አለመኖሩንም የአይን ማኝነቱን ሰጥቷል። የትናንቱ ጥቃት ሲፈጸም ከቀያቸው 5 ኪሎ ሜትር ገደማ ርቀት በሚገኝ ስፍራው ነው የተኩስ ድምጽ መስማታቸውን ያመለከቱት ሌላ የአካባቢው ነዋሪ ከዚህ በኋላ ወደ መኖሪያቸው መመለስ አለመቻላቸውንም ገልጸዋል። ባለቤታቸውና ልጃቸው በእነዚህ አካባቢዎች እንዳሉ የገለጹት እኚሁ ነዋሪ በዛሬው ዕለት ተጨማሪ ህወሓቶች ወደ አካባቢው መምጣታቸውን ተናግረዋል። የአፋር ክልል ሚሊሻዎችም ወደ ክልላቸው ሰብረው በገቡ የህወሓት ታጣቂዎች ላይ የመልሶ ማጥቃት መክፈታቸው ተሰምተዋል። ሚሊሻዎቹ ወደ ግንባር ሲንቀሳቀሱ የሚያሳይ ተንቀሳቃሽ ምስልም በማህበራዊ ሚዲያዎች ላይ ተሰራጭተዋል። ህዝቡ ለእርስ በርስ ጦርነት ማንኛውንም አይነት ትብብር እንዲነፍግም ተጠይቋል። በሶስት ክልሎች ብቻ 1.67 ሚሊዮን አካባቢ ተፈናቃዮች በከፍተኛ ረሃብና ድህነት ውስጥ እንደሚገኙም ተገልጿል። በአገሪቱ የተለያዩ ክፍሎች ውስጥ የሚገኝ ህዝብ ጦርነት አያስፈልግም የሚል ድምጽ ከፍ አድርጎ እንዲያሰማና ለእርስ በርስ ጦርነት ማንኛውንም ድጋፍ ባለመስጠት ትብብር እንዲነፍግ ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ አገር በቀል የሲቪል ማህበረሰብ ድርጅት ጥሪ አድርጓል። የሲቪል ማህበረሰብ ድርጅቱ ጥሪውን ያቀረበው ሰኞ ጥቅምት 24 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ ሲሆን በአሁኑ ወቅትም ያሉ አገራዊ ሁኔታዎችን በመገምገም ቁልፍ ሲል የጠቀሳቸውን የተፈናቃዮች የፍትህ፣ የተጠያቂነት፣ የሰላምና የውይይት ጉዳዮችን በተመለከተ አብራርቷል። የሰላምና የውይይት ጉዳዮችን በተመለከተም በአሁኑ ጊዜ በፌዴራል መንግስትና በህወሓት መካከል የተካረረ የቃላት ምልልስ በመሰማቱ እንደገና የሰብአዊ መብት ጥሰት እንዳይፈጠር ከፍተኛ የሆነ ስጋት እንዳደረበት አስታውቋል። ይህ በእንዲህ እንዳለም የመቀሌ ዩኒቨርሲቲና የአዲግራት ወጣቶች ጦርነትን በመቃወም ድምጻቸውን አሰምተዋል። አመራሮችም እረፉልን የሚል ድምጽ በተደጋጋሚ አሰምተዋል። በሌላ መረጃ ደግሞ መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል በቁጥጥር ስር መዋሉን ፖሊስ አስታውቋል። መነሻውን ከሱዳን ያደረገ የጦር መሳሪያና ተተኳሽ በአማራ ክልል ምዕራብ ጎንደር ዞን ቋራ ወረዳ በቁጥጥር ስር መዋሉን የዞኑ ፖሊስ መምሪያ አስታውቋል። የጦር መሳሪያው ለህገወጥ ቡድኑ ሊደርስ የነበረ ነውም ተብሏል። የምዕራብ ጎንደር ዞን ፖሊስ መምሪያ አዛዥ ኮማንደር ምስጋናው ካሴ ለህገወጥ ቡድኑ ሊደርስ የነበረ 1 ክላሽ ጠመንጃ፣ 10 የክላሽ ካዝና፣ 566 የዲሽቃ ጥይት፣ 8260 የብሬን ጥይት፣ 4779 የክላሽ ጥይት በቁጥጥር ስር ውሏል ሲሉ ገልጸዋል። ኮማንደር ምስጋናው ካሴ በ4 ሞተር ብስክሌት ተጭኖ የተነሳው ህገወጥ የጦር መሳሪያና ተተኳሽ በቋራ ወረዳ ምርት ገለጎ ቀበሌ አድርጎ ጠላት ሲሉ ለጠሩት አካል ሊደርስ የነበረ መሆኑን ገልጸዋል። የጦር መሳሪያዎቹ የጸጥታ ኃይሉ ባደረገው ብርቱ ጥረትና ክትትል በቋራ ወረዳ ነብስ ገበያ ቁጥር 4 ልዩ ቦታው ተሾመ እርሾ በሚባል ቦታ ተይዘዋል በማለትም ኮማንደሩ ማስታወቃቸውን የአማራ ክልል ኮሚኒኬሽን መረጃ አመላክቷል። ህብረተሰቡ መሰል ህገወጥ ድርጊቶችን ሲመለከት ለጸጥታ ኃይሉ መረጃ ሊሰጥ ይገባል ሲሉም የምዕራብ ጎንደር ዞን ፖሊስ መምሪያ አዛዡ መልእክታቸውን አስተላልፈዋል።